በእኛ ህይወት ላይ ማድረግ የምፈልገውን ነገር ስንጀምረው እንዳሰብነው አይነት ውበት የለውም። ጥራት ላይኖረው ይችላል። እንደዚህና እንደዛ ያላቸው ነገሮች ላይሳቱ ይችላል። ነገር ግን ውድቀቱ የስኬታችን እኛ ያሰብነውና መድረስ የምንፈልግበት ቦታ መካከል ላይ አንድ ነገር አለ። እሱ ምንድነው? መሞከር። አሁንም መሞከር፣ ነገር መሞከር፣ ከነገ ወዲያ መሞከር። ነገር ግን ከእያንዳንዱ ሙከራ ከእያንዳንዱ ውድቀት በኋላ ግን ራሳችንን እንደገና ለማሻሻል ካጠፋነው ስህተት አይተን ከዛ ነገር ተምረን የምንችለው ነገሮች አዳርገን ጨምረን እንደገና ደግሞ መስራት። የሚገርመው ጥሩነሽም ዳዴ ብላለች፣ ቀኒሳ በቀለ ዳዴ ብሏል፣ ኃይሌ ገብረስላሴ ዳዴ ብሏል፣ ዩዜን ቦልት የምናውቃቸው የሀገር ውስጥም የውጭ ሯጮች ዳዴ ብሏል። ነገር ግን ዳዴ ብሏል ማለት ሪከርድ መስበር አይችሉም ማለት አይደለም። ኢንስፓየርድ የሆኑ ስቶሪዎች የሚመጡት ፔንፉል ከሆኑ ሲዝኖች ውስጥ ነው። እየሞከራችሁ ሳይሆን ሲቀር ይሄን ነገር ያደረጋችሁ ሰዎች ኢግኖር ሲያደርጉ እነዛ ነገሮች ውስጥ ካለው ነገር ውስጥ ነው ሰዎች ኢንስፓየርድ የሚሆኑ ስቶሪ የሚያገኙት። እንዴት ናችሁ? እንዴት ሰነበታችሁ? ውድ የለውጥ ቻናል ተከታታዮቻችን፣ እንደተለመደው በየሳምንቱ አንድ አስተማሪ ይዘን እንደምንቀርብ ዛሬ ደግሞ ውድቀቶቻችን የስኬቶቻችን አንዱ አካል ናቸው ወይም ደግሞ ውድቀት የስኬት አንዱ ፓርት ነው በሚል ሀሳብ እናነሳለን። ከኛ ጋር ይቆዩ። መልካም ቆይታ። ከመግቢያው እንደተረዳችሁት የምናነሳው ሀሳብ ውድቀት የስኬት አንድ አካል። ይህም የሆነበት ምክንያት ልጅን ስናይ ሕፃን ልጅ ከመራመዱ በፊት የሚቀድም ነገር አለ። ዳዴ ማለት ጉልበቶቹ መራመድ ለሚፈልግበት ቦታ መሄድ ለሚፈልግበት ቦታ እግሩ አካሉን የመሸከም ጉልበት ስለሌለው አቅም ስለሌለው በጉልበቶቹ የሚፈልግበት ቦታ ሄደ ይንቀሳቀሳል። ያንን እንቅስቃሴ ዳዴ እንለዋለን። ከዛ ከዳዴ ደግሞ ሲያልፍ ደግሞ በተቻለው መጠን እቃዎችን ይዞ ወንበር ሊሆን ይችላል፣ ጠረጴዛ ሊሆን ይችላል፣ ብዙ ጊዜ ሶፋ ሊሆን ይችላል። በትንሽዬ በሶፋና በሶፋ መሃል በጠረጴዛና በጠረጴዛ መሃል እየያዘ በተቻለው መጠን ይራመዳል። ምን ማድረግ ሲፈልግ? መንቀሳቀስ ሲፈልግ። ነገር ግን ይህንንም ያደረገ ባለበት ሰዓት ልጅ በአማካይ በቀን 17 ይወድቃል። ከዛም በላይ ሊሆን ይችላል፣ ከዛም በታች ሊሆን ይችላል። ነገር ግን የሚገርመው ነገር ውድቀቱ እንደሚራመድበት አንድ አካል ስለሚወስድ ከእንደገና ተነስቶ ይሞክራል፣ ከእንደገና ተነስቶ ይራመዳል፣ ከእንደገና ተነስቶ የሚችለውን ያህል ጥረት ያደርጋል። ውድቀቱን አምኖ በቃ እኔማ ይሄ ነገር አይሆንልኝም፣ አይሳካም፣ አልችልም ብሎ ከእንደገና ይሞክራል። እነዛም ግን በቀን 17 የሚያጋጥሙትን ውድቀቶች እየታገለ ነው አሁን መራመድ የሚችል አካሉን መሸከም የሚችል አካሉን ይዞ መሄድ የሚችል አቅም ጋር የሚደርስ። ስለዚህ የትኛውም ነገር ውድቀቱ የስኬቱ አንድ አካል እና ልጅ አንዴም ውድቀቱ አስፈርቶት ሲወድቅ ጉልበቱ ይላላጣል፣ ሲወድቅ እናት ወይኔ ልጅ ትላለች። ያ ሁሉ አለ። ነገር ግን እንደገና ይቆማል። እንደገና እንደምንም ብሎ እግሩ የተንቀጠቀጠ መሄድ በሚፈልግበት በሁለት ቦታዎች መካከል ላይ ሶፋንም ሊያዝ ይችላል፣ አልጋንም ሊያዝ ይችላል። የሚያዝ ነገር እያዘ ይራመዳል። ውድቀቱን እንደ ስህተት ሳይሆን የቆጠረው ውድቀቱን እንደ አንድ የስኬት አካል ስለቆጠረ ከውድቀቶቹ ጋር ራሱን እያስተማረ ራሱን እያሻሻለ ማድረግ የሚጠበቅበትን ነገር እያደረገ መራመድ ይፈልግበት መድረስ ይፈልግበት ቦታ ጋር ደርሷል። ልክ እንደዚሁ በእኛ ህይወት ላይ ማድረግ የምፈልገውን ነገር ስንጀምረው እንዳሰብነው አይነት ውበት የለውም። ጥራት ላይኖረው ይችላል። እንደዚህና እንደዛ ያላቸው ነገሮች ላይሳቱ ይችላል። ነገር ግን ውድቀቱ የስኬታችን አንድ አካል። ፌልን አቮይድ ማድረግ ስንፈልግ ውድቀትን አቮይድ ማድረግ ስንሞክር አልገባንም እንጂ ስኬትንም በዛው አቮይድ እያደረገ ልጁ ዳዴ እንዳይ እናትየው አዝለው ብታስቀምጠው የሆነ ሰዓት ላይ ከመሬት ተነስቶ መራመድ አይችልም። መራመድ እንዲችል የግድ ዳዴ ማለት አለበት። የግድ መውደቅ አለ። የግድ በራሱ መራመድ ሲጀምር የሚያጠፋቸው ነገሮች አሉ፣ የሚያበላሻቸው ነገሮች አሉ፣ ይወድቃል፣ ይደማል። ነገር ግን መራመድ ይችላል፣ በራሱ መቆም ይችላል፣ በራሱ መሄድ ይችላል። ስለዚህ በየትኛውም ፊልድ ላይ በየትኛውም ስትሪም ላይ ውጤታማነት የሚመጣው ከብዙ ሙከራዎች በኋላ ነው፣ ከብዙ ስህተቶች በኋላ ነው፣ ከብዙ ውድቀቶች በኋላ ነው እንጂ በአንዴ የሚሆን ነገር እና እኛ ያሰብነውና መድረስ የምንፈልግበት ቦታ መካከል ላይ አንድ ነገር አለ። እሱ ምንድን ነው? መሞከር። አሁንም መሞከር፣ ነገር መሞከር፣ ከነገ ወዲያ መሞከር። ነገር ግን ከእያንዳንዱ ሙከራ ከእያንዳንዱ ውድቀት
በኋላ ግን ራሳችንን እንደገና ለማሻሻል ካጠፋነው ስህተት አይተን ከዛ ነገር ተምረን የምንችለው ነገሮች አዳርገን ጨምረን እንደገና ደግሞ መስራት። ስለዚህ መሞከር ያላቆመ ሰው የተሻለ ነገር መስራት ይችላል። መሞከር ያላቆመ ሰው ይሻላል። ማሻሻል ብቻ ሳይሆን ካሰበበት ይደርሳል። ስለዚህ መሞከርን ስናቆም መድረስን እንተዋለን። ልጁን ዳዴ ከከለከልኩት መራመድ እያስቀረውበት። ስለዚህ የመራመድ አንዱ አካል ዳዴ ማለት ነው። ስለዚህ የውጤታማነትም አንዱ አካል ምንድነው? ውድቀት። ስለዚህ የሆነ ነገር አስበን ሞክረን አድርገን እንዲና እንዲያ ብለን የሞከርነው ነገር ሳይሆን ሲቀር ያ አንድ እርምጃ ካለመሞከር ይሻላል። ሞክሮ ያሰቡትን ነገር አለማሳካት። ነገር ግን ከተቆየበት ከተሰራበት በደንብ በዛ ነገር ላይ ደግሞ ጊዜ ተወስዶ ደግሞ እየተሞከረ ሲመጣ አንድ ቀን አቺቭ መደረግ ካለበት ነገር ጋር አቺቭ ይደረጋል። የሚገርመው ቱንሽም ዳዴ ብላለች፣ ቀኒሳ በቀለ ዳዴ ብሏል፣ ኃይሌ ገብረስላሴ ዳዴ ብሏል፣ ዩዜን ቦልት የምናውቃቸው የሀገር ውስጥም የውጭ ሯጮች ዳዴ ብሏል። ነገር ግን ዳዴ ብሏል ማለት ሪከርድ መስበር አይችሉም ማለት አይደለም። ስለዚህ ዛሬ ከእናንተ ጋር ያለው ሁኔታ ላይ መሞከራችንን መካታችንን የተውን ጊዜ ያቆምን ጊዜ ያ ሁኔታ ከኛ ጋር እንዲቀጥል ፈቃደኛ ሆነናል ማለት ነው። ነገር ግን የተሻለ ነገር መሞከር ሲጀምር የተሻለ ነገር ግን ማድረግ ሲጀምር አሁን ካለውበት ቦታ የሆነ ዶክተር ማርቲን ሉተር ኪንግ እንዲላል መሮጥ ባችል ተራመድ፣ መራመድ ባችል ተፋቀቅ፣ መንፋቀቅ ካልቻልክም ግን መንቀሳቀስን። ስለዚህ ስንወድቅ ከእንደገና ስንሞክር አሁንም ደግሞ ሳይሳካ ሲቀር በዛ ውስጥ ግን መንቀሳቀሳችንን ከቀጠልን እርግጥ ነው የተሻለ ነገር እየሰራን እያሻሻለን እየሞከረን በዛ ነገሮች ላይ ነገሮችን እየጨመረን ከስህተቶቻችን እየተማረን እንቀጥላለን። ከዛ ደግሞ የምናስብበት ቦታ ጋር እንደርሳለን። ስለዚህ ፓዙ ሊኒየር አይደለም፣ ቀጥታ መስመር አይደለም። ከፍታ አለው፣ ዝቅታ አለው፣ የተለያዩ ነገሮች አሉ። ነገር ግን በዛ ውስጥ ውድቀት የስኬት አካል እንደሆነ የተረዳን ቀን የሞከርነው ነገር የፈለግነውን ያህል ሪዛልት ባያመጣልንም ፊድባክ ባይኖረው አሁን ካለው ነገር ጋር ግን ፕሮሰሱን ተቀብዬ እቀጥላለሁ። ፕሮሰሱን አምኜበት እቀጥላለሁ። ኢንስፓየር የሚያደርጉ ስቶሪዎች የሚመጡት ከወደቃችሁበት ቦታ ነው። ሞክራችሁ ካሆንላችሁ ነገር ጋር ሰዎች ኢንስፓየር የሚሆኑት አንዴ ሞክራችሁ ቀጥታ ሪዛልት ከመጣው ነገር አይደለም። ብዙ ጊዜ ሞክራችሁ ያልሞክራችሁ ያናርጋችሁ ሳይሆን ሲቀር ያ ነገር ነገ ከነገ ወዲያ በእናንተ ህይወት ውስጥ ሰዎች መጥተው ሲጠይቋችሁና ስታወሩ ወይም ደግሞ ስለ እናንተ ሰዎች ሲያሉ ኦኬ እሷና እሱ በዘይት መልኩ አልፈው ነው አሁን እዚህ የደረሱት በሚለው ያምናሉ። ስለዚህ የማይቻል ነገር እንደሌለ፣ ነገር ግን ለዛ ማድረግ ለሚጠበቅብን ነገር ግን ዲሲፕሊን መሆን እንዳለብን፣ ሙከራን ማቆም እንደሌለብን ይረዳል ሰው። ኢንስፓየር የሆኑ ስቶሪዎች የሚመጡት ፔንፉል ከሆኑ ሲዝኖች ውስጥ ነው። እየሞከራችሁ ሳይሆን ሲቀር ይሄን ነገር ያደረጋችሁ ሰዎች ኢግኖር ሲያደርጉት እነዛ ነገሮች ውስጥ ካለው ነገር ውስጥ ነው ሰዎች ኢንስፓየር የሚሆኑ ስቶሪ የሚያገኙ። ስለዚህ ውድቀት የመጀመሪያው ነገር የስኬታችሁ አንድ አካል ነው። ሁለተኛ ነገር ደግሞ የሚሰሟችሁን ሰዎች ኢንስፓየር የሚያደርግ የሚያበረታ፣ ለካ መቀጠል ይቻላል፣ ለካ ማድረግ ይቻላል፣ ለካ እንዲህ መሆን ይቻላል ብለው ሰዎች አምነው እንዲቀጥሉ ያደርጋል። እነሱ ውስጥ ያለውን ሀሳብ ኤክስተርናሊ ባለ ፊድባክ ሳይሆን ኢንተርናሊ እነሱ ውስጥ ያለውን ሀሳብ እነሱና እነሱ ያሉበትን ነገር ይዘው እንዲቀጥሉ ያደርጋል። ስለዚህ ውድቀትን በአሉታዊ መልኩ ከማየት ይልቅ በአዎንታዊ መልኩ ጥቅሞች አሉ። መጀመሪያው ጥቅም ምንድነው? የስኬት አንድ አካል ነው። ሁለተኛው ጥቅም ደግሞ ምንድነው? ነገ ከነገ ወዲያ ከዛ ውስጥ ኢንስፓየር የሚሆኑ ታሪኮች ይወጣሉ። ስለዚህ ውድቀት ለእኛም መማሪያ፣ ለሰዎችን መማሪያ። ይህን ነገር ሞክሬ ከዛ ደግሞ ከዛ ከኛ ጋር እላችሁ ከሌላ ሰው ጋር ሪሌት የምታደርጉ ያደርጋቸው ነው። ምክንያቱም እያንዳንዱ ሰው በህይወቱ ውስጥ ማድረግና ካልፈለገው ነገር አለ። ነገር ግን ሲጀምር እንዳሰበው አይደለም፣ ለዛ ይተዋል። ግን የሚመስለው ውጤታማ ሰዎች ለእነሱ ልዩ ነገር ያለ ነገር ነው። ልዩ የሆነ የተመቻቸ መንገድ ያለ ይመስላል። ለእሱ ብቻ ወይም ደግሞ ለእሷ ብቻ ያ ነገር የማይሆን ይመስላል። ነገር ግን ስቶሪያችሁን ሲሰሙ፣ ታሪካችሁን ሲሰሙ፣ የመጣችሁበትን መንገድ ግን ሲሰሙ ምን ይረዳሉ? ኦኬ ለካ እኔም ዛ ያጋጠመኝ ፕሮብለም እነሱንም አጋጥሟቸው ነበረ። አሁን እኔ በሚያጋጥሙኝ ነገሮች ውስጥ መቀጠል አለብኝ፣ ማድረግ አለብኝ የሚለውን ትምህርት ይወስዳሉ። ስለዚህ አሁን
ነገር ጋር መቀጠላችን፣ አሁን ካለው ውድቀት ጋር ሙከራው ጋር መቀጠላችን ነገ ከነገ ወዲያ በእኛ ህይወት በእኛ ስቶሪ ውስጥ ሰዎች ኢንስፓየር የሚሆኑበት ነገር ይወጣል፣ የሚበረቱበት ይቻላል የሚሉበት ነገር ይወጣል። ስለዚህ ውድቀትን አቮይድ ለማድረግ አንድ ፌልን አቮይድ ማድረግ የፈለገን ሰዓት ሰክሰሱንም ጭምር ውጤታማነቱንም ጭምር አቮይድ ይላል። ስለዚህ ለዚህ ሳምንት ያዘጋጀላችሁ ይህን ሀሳብ ነው። በሚቀጥለው ሳምንት በሌላ ሀሳብና በሌላ ርዕስ እንገናኛለን። ነገር ግን የዚህ ቻናል ፋሚሊ ካልሆኑ ሰብስክራይብ አድርጉ፣ ሌላ ሰዎች ደግሞ እንዲደርስ ደግሞ ሼር አድርጉ። በተረፈ እስከሚቀጥለው ሳምንት ድረስ መልካም